አዳዲስ ነገሮች አሉ። ፍቅር መታሰሯ ነው የተሰማው። በመጨረሻም እንግዲህ አብርሃም ወስኖ ፍቅርን አሳስሯታል የሚሉ መረጃዎች እንግዲህ እየወጡ ነው። በዚህም እንግዲህ ፍቅር አሁን በማረፊያ ቤት እንደምትገኝ እየተነገረ ይገኛል። በዚህ ጉዳይ እንግዲህ ምንድን ነው የተፈጠረው የሚለውን ነገር እንግዲህ ለማጣራት ሞክሬ ነበረ። የፍቅርንም የአብርሃምንም ኤዲተሮች እንግዲህ አናግሬያለሁ። በዚህ ጉዳይ እንግዲህ ያገኙት መረጃ አለ። እሱን እንግዲህ ማጋራችሁ ይሆናል። በሌላ በኩል ቡዜ ሩታን አግኝታ እንግዲህ ከሩታ ጋር እንደተጨቃጨቁና በዛም እንግዲህ እንደተጣሉ ተሰምቷል። ቡዜም ከአብርሃም ሕይወት ለምን አትወጪም ስትል እንግዲህ ሩታ ላይ ስትጮህባት ተሰምቷል። በዚህ ጉዳይ ምንድን ነው በሁለቱ መካከል የተፈጠረው የሚለውን ነገር እንግዲህ ለማጣራት ሞክሬ ነበር። እሱንም እንግዲህ ማጋራችሁ ይሆናል። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ ተከታትዬ ቶሎ ማደርሳችሁ ይሆናል። እናንተም ቶሎ ታዩታላችሁ ማለት ነው። አሁን ወደ ጉዳይ እገባለሁ። በመጀመሪያም እንግዲህ ፍቅር መታሰሯ ነው የተሰማው። በዚህም እንግዲህ አብርሃም በመጨረሻም ወስኖ እንግዲህ ወደ ጉዳዩ ገብቷል ማለት ነው። ፍቅርም እንግዲህ ታስራ ወደ ፖሊስ ጣቢያ መወሰዷ ነው የታወቀው። በዚህም እንግዲህ አብርሃም ይህን ውሳኔ መወሰኑ እንግዲህ በብዙዎች ዘንድ እንግዲህ አግራሞት ነጭሯል ማለት ነው። በዚያም እንግዲህ በጣም እያደነቁት ይገኛሉ። ይህን ውሳኔ እንግዲህ በመጨረሻም ወሰነ ብለው እንግዲህ በጣም ብዙ ሰዎች ልጁን እያወደሱት ይገኛሉ። ባለፈው እንደተመለከት ነው እንግዲህ ሄርሜላ እሷን እንግዲህ መክሰስ ካለብን መክሰስ ነው፣ ካልሆነ ግን እኔ ጋር ድረሽ እንዳትል እያለችው ነበረ። ይሄ ሁሉ ነገር ሲፈጠር ከዚህ ሁሉ ነገር ማምለጫ መክሰስ ነው። እሷንኑ በቃ እንደዚህ አድርጋኛለች፣ በዚህ ጉዳይ እንግዲህ እንደዚህ አይነት ፋይል ይዛብኛለች፣ ይሄ ነገር ደግሞ ህገ ወጥ ስለሆነ ህጉም ለአንተ ይቀበላል። ስለዚህ ከእሷ መገላገል ከፈለግ ማስወገድ ትችላለህ። እሱንም እንግዲህ በህግ ማድረግ ትችላለህ። ህጋዊ በሆነ መንገድ ሄደ በከሳት ልጅቷ ከዚህ ሁሉ ነገር እንግዲህ ነፃ መውጣት አትችልም። በዚህም የተነሳ እንግዲህ አንተም ፋይልን ታስጠፋለህ፣ እሷንም ለአንዴና ለመጨረሻ ጊዜ ትገላገላታለህ ስትል እንግዲህ ሄርሜላ እየመከረችው እንደነበረ ተመልክተናል። ይህንንም ተከትሎ ነው እንግዲህ ይሄ ልጅ አውጥቶ አውርዶ ሁሉንም ነገር እንግዲህ ካሰበ በኋላ እንዲሁም ደግሞ ፍቅርን ሄዶ እንግዲህ በጣም ከለመናትና ከጠይቃት በኋላ እንድታጠፋለት ፋይሉን፣ ነገር ግን ፍቅር ባለመስማማቷ የተነሳ ነው እንግዲህ ይሄ ልጅ በስተመጨረሻም ወደዚህ ውሳኔ የገባው ማለት ነው። በዚህም የተነሳ እንግዲህ ፖሊስ ጠርቶ ልጅቷ ፋይል ይዛብኛለች፣ እንደዚህ በማልፈልገው ነገር እንግዲህ ቀርጻኛለች ራቁቴን፣ ስለዚህ ይህች ልጅ መክሰስ ፈልጋለሁ በሚል እንግዲህ ልጅቷን የከሰሳት። በዚህም የተነሳ እንግዲህ ፖሊሶች ቤቷ ድረስ መጥተው ነው እንግዲህ ከአብርሃም ጋር አንጠልጥለው ፖሊስ ጣቢያ የወሰዷት። ይህንንም ተከትሎ እንግዲህ ፖሊሶቹ ጥያቄ አቅርበውላት ነበረ፣ እንደዚህ አድርገሻል ወይ ሲሏት ነበረ። ነገር ግን ፍቅር እንዳለችው ከሆነ አዎ አብረን አድረናል፣ ነገር ግን በሱ ፍላጎት ነው፣ እኔ ምንም ነገር ያደረግኩን ነገር የለም ብላ እንግዲህ ስታምን ታይታለች። በመቀጠል እንግዲህ ፖሊሱም እንደዚህ ቪዲዮ ቀርጸሽዋል፣ በሱም የተነሳ ነው እንግዲህ እዚህ ድረስ መጥቶ ሊከስሽ የቻለው፣ ቀርጸሻል ወይ ሲል እንግዲህ ጠይቋን ነበረ። በዚህም እንግዲህ ልታንገራግርና ለመዋሸት ስትሞክር ነበር። ነገር ግን አብርሃም እንግዲህ ቪዲዮን ታስፈራሪኝ የነበረውን ቪዲዮ አሳያቸዋለሁ፣ አሁኑኑ የፈጠነ አጥፊልኝ ሲል ነው እንግዲህ እዛው የጠየቃት ማለት ነው። በዚህም የተነሳ እንግዲህ ልጅቷ እንደቀረጸች አምና፣ ነገር ግን ያንን ቪዲዮ እንግዲህ አብርሃም እንደወሰደው ስልኳንም ይዞባት እንደሄደ ነው የተናገረችው። ከዛ ውጭ ግን ሌላ ቪዲዮ ማንም ጋር እንደሌለና አውቃ እንደሆነ አለ ያለችው እንደዛ እንደሆነ እሱን ለማታለል እንደሆነ ነው እንግዲህ የተናገረችው። ይህንንም ተከትሎ እንግዲህ ቪዲዮ እሷ ጋር እንዳልሆነና ከስልኳ ላይም ማጥፋቱን ተከትሎ አሁን ላይ እኔ ጋር ምንም ነገር የለም ጀስት ለማስፈራራ ነው አለ እያልኩት ያለሁት፣ በዛም የተነሳ ነው ብላ እንግዲህ ለፖሊስ ጣቢያ አስረድታ ነበረ። በዚህም እንግዲህ አሁን ላይ እንግዲህ ስልኳን ተወስዶባት ልጅቷ ወደ ማረፊያ ቤት እንድትገባ ተደርጋለች። እንግዲህ ምርመራው ተጣርቶ የሁሉ ነገር እንግዲህ አልቆ ፎቶዎቹና ቪዲዮዎቹም እንግዲህ ከስልኩ ላይ እስኪጠፉ ድረስ ልጅቷ በዛ እንድትቆይ ተደርጓል ማለት ነው። ይህንንም ተከትሎ አብርሃም እንግዲህ ስልኳን ለፖሊሱ ሰጥቷል። ስልኩ ላይ ያለውን ነገር እንግዲህ እንድትከፍትና ከዛ ላይ እንድታነሳ ነው የተደረገው። በዚህም የተነሳ እንግዲህ አብርሃም አሁን ላይ ከስልኳ ላይ ሁሉንም ነገር እንዳስጠፋና በልጅቷ ላይ ክስ መመስረት እንደሚፈልግ እንግዲህ ተጠይቆ ነበረ። ነገር ግን አብርሃም እንግዲህ ክስ መመስረት አልፈልግም በማለት እንግዲህ ልጅቷ እንድትወጣ አስደርጓል ማለት ነው። በዚህም ፍቅር በነጻ ተለቃለች። ነገር ግን ቪዲዮና ፎቶዎቹ እንዳለ ከስልኳ ላይ እንዲጠፉ ተደርጎ እንግዲህ አሁን ላይ እሷ ጋር ምንም ነገር እንደሌለ እና ከዚህ በኋላ ይህ ልጅ የምታስፈራሪ ከሆነ እንግዲህ ሌላ ክስ ውስጥ እንደሚገባ ነው እንግዲህ አስፈራርቷት እዛው ፖሊስ ጣቢያ ውስጥ
የተለያዩት። በዚህም እንግዲህ በጣም ብዙዎች አሁን ላይ አብርሃም ወደ ትክክለኛው ውሳኔ መምጣቱን ተከትሎ እንግዲህ በጣም ብዙዎች ሰው እያደነቁት እንደሚገኙና ትክክል ነገር ነው ያደረግከው ብለውታል። ነገር ግን እንግዲህ አሁን ይሄ ልጅ ቀጥታ ወደ ሄርሜላ ይሄዳል ወይስ ምን ያደርጋል የሚለው ነገር የብዙዎች ጥያቄ ነው። ሲቀጥል ደግሞ እንግዲህ ሄርሜላ ይህን ነገር ካየች በኋላ እውነት እንግዲህ ይቅርታ ታደርግለታለች ወይስ አታደርግለት የሚለው ነገርም እሱም እንግዲህ በብዙዎች የሚጠበቅ ነገር ሆኖ ሳለ እንግዲህ ተመልካቾች በዚህ ጉዳይ እስኪ የእናንተ ሀሳብስ ምንድን ነው? ሀሳብ አስተያየታችሁን ከታች እስኪ አስቀምጡልኝ። እኔ እንደማስበው እንግዲህ ይሄ ልጅ አሁን ወደ ትክክለኛው መንገድ መግባቱን ያሳያል። ቢያንስ ቆፍጠን ብሎ እንግዲህ ይቺ ልጅ ማን እንደሆነ እያሳያት መሆኑ ትክክል ነገር ነው። ፍቅርም ከዚህ በኋላ እንግዲህ እሷም ለማስፈራራት የምትሞክረው መንገድ ታቆማለች። በዚህም የተነሳ እንግዲህ አሁን ላይ እያደረገ ያለው ነገርና በመሀላቸው እየተፈጠረው ያለው ነገር እንግዲህ አብርሃም አሁን ወደ ትክክለኛው መንገድ እየመጣ መሆኑን የሚያሳይ ነገር ነው። ነገር ግን ሄርሜላ በዚህ ጉዳይ ይቅር ትለዋለች ወይ? አይመስለኝም። ይሄም እንግዲህ ሄርሜላ ከዛ በተለየ ጭራሽ ለሩታ የላከላትን ቴክስት እንግዲህ አይታለች። ይቺ ልጅ እንግዲህ አብርሃምን ላለማመን የሚያበቃትን ብዙ አይነት ማስረጃዎች እንግዲህ ከሰዎች ደርሰዋታል። ይህን ሁሉ እንግዲህ ገሸሽ አድርጋ ከአብርሃም ጋር መሆኑ እንግዲህ በጣም ትልቅ የሆነ ትዕግስትና በጣም ትልቅ የሆነ እንግዲህ መቻልን ይፈልጋል። ይህንንም ለማድረግ እንግዲህ የብዙዎችን ጫና የብዙዎችን ወሬና የብዙዎችን ሌላ ነገሮች እንግዲህ መቻል ስለሚያስፈልግ ይቺ ልጅ በዚህ ጉዳይ እንግዲህ ይቅርታ የምታደርግለት ከሆነ ለዚህ ሁሉ ነገር ለሰዎች ትችት መዘጋጀት አለባት ብዬ ነው ማምነው። የእናንተስ ሀሳብ ምን ይመስላል? በዚህ ጉዳይ እስኪ ሀሳብ አስተያየታችሁን አስቀምጡልኝ። በሌላ በኩል ከዚህ ጋር በተያያዘ እንግዲህ ሩታና እንዲሁም ደግሞ ቡዜ መገናኘታቸው ተሰምቷል። በዚህም እንግዲህ ቡዜ ሩታን ከአብርሃም ሕይወት ውጪለት ምን እያደረግሽ ነው የሚሉ ጥያቄዎችን ለማድረስ ነበር እንግዲህ ሩታን ያገኘቻት ማለት ነው ደውላ። በዚህም እንግዲህ ሩታም ተደውሎላት መታ አግኝታታለች። ነገር ግን እንግዲህ ከቡዜ የገጠማት ነገር እንግዲህ በጣም ብዙዎችን አነጋግሯል። ቡዜም እንግዲህ ከአብርሃም ሕይወት ውጪለት ምንድነው እየተከታተልሽ እንግዲህ በዚህ በኩል ቴክስት በዚህ በኩል ሌላ ነገር እያልሽ ልጁን ግራ መታጋቢው ለምን አንቺ አታርፊም? በቃ አሁን ይህ ልጅ ከሄርሜላና ከፍቅር ጋር ነው ጥሉ አንቺ ጋር አልደረሰም። ስለዚህ ራስሽን አግልለሽ ለምን ኑሮሽን አኖሪም? ምን እያደረግሽ ነው? ጭራሹኑ ሌላ ታሪክ ውስጥ ለምን ትገቢያለሽ? ሌላ ብጥብጥ ለምን ትፈጥሪያለሽ? ስትል እንግዲህ ቡዜ ሩታን ስትቆጣት ነበር። ሩታም እንግዲህ በጣም በመናደድ እኔ ያልደረስኩበትም ራሱ ነው ቴክስት የላከልኝ። ይህን ቅሌቱን ደግሞ አይደለም ለሄርሜላና ለፍቅር ለዓለም እንደው ባሰጣለት ደስ ይለኛል። ሲጀመር ልጁ ቅሌታም ነው፣ ወንድምሽ ቅሌታም ነው። ስለዚህ ያን ቅሌቱን ደግሞ ወደ እኔ በኩል ከመጣ ማጋለጤን አልተውም። እሱ ነገር ስለማልተው ምንም ብትናገሪኝ አልሰማሽም ስትላት እንግዲህ ተሰምቷል ማለት ነው። በዚህም እንግዲህ ሩታ እሱ ላይ አለመድረሷንና እንግዲህ እሱ ራሱ ቴክስት እንደላከላት ያንን ቴክስት ደግሞ አምጥታ እንግዲህ ለሄርሜላ እንዳሳየቻት ምንም ቢሆን ሄርሜላ እኔ ላይ ምንም መጥፎ ነገር ብታስብም እኔ ግን ሴት ነኝ። ሴት ልጅ ላይ ደግሞ መጥፎ ነገር እንዲደረግ ስለማልፈልግ የአብርሃምን ቅሌት አሳያታለሁ። እንዲጫወትባት አልፈልግም። ያን ነገር የማደርገው ለእሷም ከማሰብ የተነሳ ነው። ስለዚህ አሁንም ቢሆን ሌላ ቅሌቶች ካሉት እንግዲህ ቀጥታ ማጋለጠለትና እንዲህ ሚዲያ ላይ አውጥቼ ማሰጣለት ይሆናል ስትል እንግዲህ ቡዜን አስጠንቅቃታለች። ሲቀጥል አንቺ እኔ ጋር የምትመጭበት ምንም ምክንያት የለሽም። ስለዚህ እኔ ልጠሪኝ አትችይም። አሁንም አክብሬሽ ነው የመጣሁት። ከዚህ በኋላ ግን በእንደዚህ አይነት ጉዳይ እንዳጠሪኝ ብላ እንግዲህ ተጨቃጭቀው እንደተለያዩ ነው የተሰማው። ተመልካቾች በዚህ ጉዳይ እስኪ የእናንተንም ሀሳብ አስቀምጡልኝ። ምን ታስባላችሁ? ቡዜ እዚህ ድረስ መታ እንግዲህ ሩታን ማውራቷና ለአብርሃም ተቆርቁራ እንግዲህ በአብርሃም ፋንታ ልጅቷ ላይ መጮኋ ትክክል ነው ወይ? ምን ታስባላችሁ? ሀሳብ አስተያየታችሁን ከታች አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበር። በሌላ ጊዜ በሌላ አዳዲስ ነገሮች እስከመለስ ድረስ ይህን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከዚያው ሀገራችንን ሰላም ያድርግልን። ፒስ ቻው።